ነብዩ መሐመድ የልጃቸውን ሚስት አገቡ። የምረን ነው። ራሳችሁን ነው የምትሸውዱት እናንተ። የሃይማኖታችሁን እውነተኝነት ነብዩ መሐመድን በማሳደድ በመጥላት ነው ልታረጋግጡት የምትፈልጉት። የለም ወንድሜ፣ ምንም ልታደርገው አትችልም። ሄድና አየው፣ ወደ 2 ቢሊዮን ሰው ነው የሚከተላቸው። ምንም ልታደርገው አትችልም። ውሸት ነው። ዓለም ላይ ራሱ ምንድነው በተከታይ ብዛት ቁጥር 1 ላይ እስልምና ነው በዚህ ሰዓት ማለት። ነብዩ መሐመድ እንደዚህ ያደረጉ፣ ነብዩ መሐመድ የ9 ዓመት ነብዩ መሐመድ ሚስቶች በዝሙትና በስካር በራቆትነትና በብልግና የተጨማለቁ ነብያቶች ነው ያሉት ክርስትና ውስጥ። እኔ ግን እንደዛ ናቸው ብዬ አላምንም። በየትኛው ነብይ መስፈርት ነው ነብዩ መሐመድን አንድ ሰው ሊቃወማቸው? በፍጹም። እንደውም የነብያቶች ነብይ ነው ሊሆን የሚችሉት። የተቀደሰ ባህሪ የላቀ ስነ ምግባር ያላቸው ነብይ ነው መባል ያለባቸው። ምንም ነገር ሳይዳስሱት ያለፉ ነገር የለም። ሁሉም ነገር አስተምረው ጥርት አድርጎ ያለፉ ሰው ናቸው። ምንም ልታደርገው እየመረረ ነው የምትወጣው እኮ። የትኛው ሃይማኖት ነው አሁን? በየትኛው ነብይ መስፈርት ነው አሁን ነብዩ መሐመድን የምትቃወማቸው? ተሸውዳችኋል እናንተ። በቃ እዚህ ጋር ነው ተኝታችሁ የምትቀሩት እናንተ። ነብዩ መሐመድን እየተመለከታችሁ የነብዩ መሐመድ እንደዚህ አይነት ጉድፍ ፍለጋ ክርስትና ረስታችሁታል እኮ እናንተ። አንድ ሰው ስለ ክርስትና ብትጠይቀው መልስ የለው፣ ምንም አያውቅም። ሲውል ውስጥ መሐመድን እየተቃጠላቸው መጣው። ምን ልታደርግ ሄደ ነው ብሎ የሚጠይቀው ሰው የለም። አሁን ይሄ ሰው ይሄ ሽማግሌ እንደዚህ አይነት የወረደ ማንነት ያላቸው ሰዎች ናቸው ተሸክመን እየኖርን ያለነው በ21ኛው ክፍለ ዘመን። የ9 ዓመት ሚስት አግብተዋል ብለው ሲያወሩ የ40 ዓመት ሴት እንዳገቡ ግን አንድም ሰው አይመሰክርም። በቃ ከልጆቿን አቅፈው ያገቧትን ሴት እንትን አይሉ። ባሏን ሙቶባት ሲንከባከቧት የነበሩ ያገቧትን ሴት ስለሷ ግን አያወሩም። ይሄ ጥሩ ስነ ምግባር ግን አያወሩትም እነዚህ ሰዎች። ምንም ልታደርገው አትችልም። እናንተ በምታወሩት ነብዩ መሐመድ ቢጠሉ እናንተ በምታደርጉት ነብዩ መሐመድ ሰው ቢጠላቸው አንድ ተከታይ አይኖርም ነበር። የሚያሳዝነው ነገር ግን የሚያስደስተውም ጭምር አንድ ሰው ስለ ነብዩ መሐመድ መጥፎ ነገር በተናገረ ቁጥር ስለ ነብዩ መሐመድ ጥሩ ነገር ሌላ ሰው እንዲያውቅ ነው የሚያግዘው ማለት። እዚህ ጋር አንድ ሰው ስለ ነብዩ መሐመድ ሰው መጥፎ ከተናገረ ብዙ ክርስቲያኖች ወይ ብዙ ሌላ አማንያን ሌላ ሃይማኖት ተከታዮች ገብተው ስለ ነብዩ መሐመድ በነብዩ መሐመድ ታሪክ ስነ ምግባራቸው ተማርከው የሚቀሩበት እንትን ነው የሚፈጠረው። የሚገርም ነገር ነው በነገራችን ላይ። ወራዶች ሌላ ነገር አታወሩም። ወንጌልን አሰብኩም፣ ሃይማኖታችሁን አሰብኩም። ለዚህ እኮ ነው በየቀኑ የምትዋረዱት፣ በየጊዜው የምትዋረዱት እኮ ለዚህ እኮ ነው። ፈለገ ነገር ቢያደርጉ እነዚህ ሰዎች ራሳቸውን የሚገቡበት ጉድጓድ ነው የሚቆፍሩት። ባለፈው አልተገለጸም ሲባል የሁሱ በቃ በየቦታው አልተገለጸም እያሉ እንደፈለጉ ሲሳለቁ ነበረ። አሁን ግን ትልልቅ አባቶች የሚባሉ አይግባቡም። በቃ በየቦታው እየተባሉ ነው። አሁን ከዚህ በኋላ ስለ ነብዩ መሐመድ መጥፎ ነገር የሚያወራ ሰው በየትኛውም እምነት ተከታይ በየትኛውም እምነት የማይከተል ሰው ተቀባይነት የለውም። እንደዛ ነው እየሆነ ያለው። የሚመልስልህ እምነት አልባና ሌላ እምነት ተከታይ ነው። የለም ውሸት ነው፣ ውሸት ተረት ነው። እዚህ ግባ የማይባል ነገር ነው ይዘህ የምትመጣው። ምን አገባኝ እኔ አሁን የ9 ዓመት ልጅ ሚስት አገቡ ምን አገባኝ? አመመኝ አላለችህም እኮ፣ ቆሰልኩ አላለችህም እኮ። ምን አገባ? እኔ ምን አገባኝ? ለምንድን ነው እንደዚህ አይነት ይዘህ የምትመጣብኝ ነው የሚልህ ሰው። በቃ የሚከላከልላቸው እንደውም እንደዚህ አይነት ነገር ይዛችሁ ስትመጡት ክርስቲያን ራሱ ነው። ውሸት ነው። በክርስትና ውስጥ ያሉ ነብያቶች ማንነት ጠንቅቆ እያወቀ ነው እንዴ ይላል። እንዴ የሉጥን ታሪክ እያወቁማ ስለ ነብዩ መሐመድ እኔ ላወራ አልችልም፣ ሞራሌ አይፈቅድም ይላል። ክርስትና ውስጥ የሰከሩና የተዋረዱ ነብያቶችን ቁጭ ብለው መጽሐፍ ቅዱስ ውስጥ እኔ ስለ ነብዩ መሐመድ ማወራበት አቅም የለኝም ይላል። ክርስቲያን ራሱ አያገባኝም ይላል። ሂድና ራስን ጨርሶ ነው የሚልህ። ቢላል የሚባለው ኢትዮጵያዊ ወደ ነብዩ መሐመድ በሄደበት ዘመን ምን አደረጉ? ያው ጥቁር ስለነበረ ባሪያ ነው የተገዛ፣ በነጭ የተገዛ ባሪያ የነበረ ሰው ነው። ከዛ የሆነ ሰው ሲጠይቅ ነው የሰማሁት በነገራችን ላይና ከዛ ምን አደረጉት?
ይሄ ሰው በሰው ፊት የተናቀ ነው። ስለዚህ ባርነትን የማስቀረው ጥቁሮቹን ከፍ የማደርገው ጥቁርነት ከቀይነት ጎደሎ እንዳልሆነ ማሳይበት ብለው ይሄ ካዕባ አለ፣ የተከበረ ስፍራ ነው፣ የተቀደሰ ስፍራ ነው። ቢላል ሆይ በቆረቆዙ እና በቆሸሹ እግሮችህ ወደ ካዕባ እንትን ላይ ጣራ ላይ ውጣ አሉት። ወጣ። ከዛም ብለው መሰከሩ ነብዩ መሐመድ ይሄ ስፍራ አላህ ዘንድ በጣም የተወደደ ስፍራ ነው ካዕባው፣ አንተ ግን ከዛ ካዕባ በላይ ነህ አሉት። እኔ ለአንድ ሰው ትልቅ ክብር ያላቸው ሰው በጣም ክብርና ፍቅር አለኝ። ነብዩ መሐመድ እንደ ጥቁር፣ እንደ አፍሪካዊ፣ እንደ ኢትዮጵያዊ፣ እንደ ሰው በጣም ነው የምወዳቸው። ፍትሃዊ ናቸው። ጥቁርነትን ከፍ ያደረጉ ሰው ናቸው። ነጭነት ከጥቁርነት በምንም እንደማይሻል ያሳዩ ሰው ናቸው። መወደድ፣ መከበር፣ መፈቀር ያለባቸው ሰው ናቸው። የሚነገርላቸው ውሸት ሁሉ ውሸት ነው። የተሰጣቸውን ሰው ስም ሁሉ ውሸት ነው። ነብዩ መሐመድ ነብይነታቸው በመጽሐፍ ቅዱስ ቢታይ የነብያቶች ነብይ ናቸው። በመጽሐፍ ቅዱስ ቢመረመር ነብይነታቸውና ከዛ አንድ ጥቁር ኢትዮጵያዊ ምን አለኝ፣ እኔ ግን ስማ አለኝ። አልኩት በዚህ ልክ ጥቁርነቴንና ባሪያነቴን አስቀርቶ ጥቁርነቴን ከነ ጥቁርነቴ ከፍ ያደረገ ሰው ልከተል ወይስ ኢትዮጵያኖች በሰይፍ ትገደላላችሁ የሚለኝን ኢየሱስ ልከተል አለኝ። እሱ አንተን ነው የሚመለከተው፣ እኔ ግን ከመውደድና ከማፍቀር ሌላ አማራጭ አላገኘሁም ብዬ መለስኩት እልሃለሁ። ወጋህታ ወንድሜ፣ አሁን ወደ ጥያቄያችን ስንመለስ ኢየሱስ ክርስቶስ ጾታ አለው የለውም? በመጀመሪያ ስለተናገርኩት ታሪክ ትንሽ አስተያየት ስጥበትና ከዛ ቀጥል። ኦኬ፣ የተናገርከው ምናልባት ታሪኩን እኔ አላነበብኩም በነገራችን ላይ አሁን ያልከውን ነገር ግን መጨረሻ ላይ የጠቀስካትን ነገር ትንሽ ቅር ያለች ነገር ምንድነው ኢየሱስ በሰይፍ ያልከው ነገር እስኪ እንደገና ድገምልኝ። ምናልባት እሱ ነገር መጨረሻ ላይ ያልከውን ነገር ማለት ያው መጽሐፍ ቅዱስ ውስጥ ሲጠየቅ መጽሐፉ ቅዱስ ውስጥ ያለ ጥቅስ ስለሆነ ሰው ነው እንደዛ ብሎ የጠየቀኝ ብዬ ነው ያመጣሁት። አሁን አጀንዳው እንዳይቀየር ስላሴ ጾታ አላቸው የላቸውም? አይ ያንተ አንደርስታንዲንግ ምንድን ነበር ነው በዛን ሰዓት እንደዛ ሲለው? እኔ ስለ ነብዩ መሐመድ ከመውደድና ከማፍቀር አማራጭ የለኝም፣ አንተ ግን የፈለከውን መከተል ትችላለህ ብዬ የሰዋዊ ነፃነት እንዲጠቀም ለራሱ ተውኩለት። ያንን ግንዛቤ ሲወስድ ትክክል ነው ብለህ የተቀበልከው ማለት ያ ልክ የተጻፈው ነገር እኔ የተጻፈው ነገር ትክክል ነው። ምክንያቱም መጽሐፍ ቅዱስ የተጻፈ ነገር ኢትዮጵያኖች በሰይፍ ትጠፋላችሁ የሚል ስላለ እሱን አንብቦ ነው እንትን ያደረገው። ከዛ ጋር ያመጣው ታሪክ ደግሞ ነብዩ መሐመድ ለጥቁሮች የሰጡት ክብርና ባርነትን ያስቀሩበትን መንገድ እንኳን ለህዝብ ይቅርና ለአንድ ሰው ምን ያህል ክብር እንዳላቸውና እምነቱ ክብር እንዳለው አስመስክሩና አመሳክሩ ነው ሰውየው እዛ ጋር የደረሰው። አሁን እንተወውና ስላሴ ጾታ አላቸው ወይስ የላቸውም? ስላሴ ጾታ የላቸውም። ጾታ የላቸውም። እያሳጠርን እንሄዳለን። እሺ፣ ስጋ የለበሰው አካል የስላሴ አንዱ አካል ነው? አዎ፣ አንዱ አካል ነው። ቴንኪዩ። ስለዚህ ያ ስጋ የለበሰው አካል ጾታ የለውም? ይኸውልህ ቅድም እንደነገርኩህ ከሶስቱ አካል አንዱ አካል ወልድ ስጋን ሲዋሃድ በስጋው ጾታ አለው ብለን እንገልጻለን። ነገር ግን መለኮታዊ ማንነቱ ቆይ አንዴ አዳምጠኝ። ለምሳሌ አንተ ለምሳሌ አንተ ጋር ላምጣው። አንተ በስጋህ ነው በነፍስ ነው ጾታ የሚነገረው? በሁለቱም ደግሞ ጾታ ያለ በሁለቱም ነው? በሁለቱም። አዎ። ኦኬ። ስለዚህ ከሞትክ በኋላ በነፍስም ጾታ ይኖርሃል? ይኖረኛል። ለምን አይኖረኝም? እሺ፣ እንዴት ፕሩቭ አድርግልኝ። እሱ እንዲኖረኛል። ታዲያ ከሞትኩ በኋላ ሴት ሆናለሁ እንዴ? ፕሩቭ አድርግልኝ። ከሞትኩ በኋላ ሴት ሆናለሁ? አንተ ሞተህ ስትቀሰቀስ ሴት ሆነህ ነው የምትቀሰቀሰው? የትኛው መጽሐፍ ሴት ሆነህ ነው ወይ የምትቀሰቀሰው?
እኮ አሳየኝ በዚህ መጽሐፍ በዚህ ብለህ የፈለከው ሴት ሆነህ ነው ወይ የምትቀሰቀሰው? ሳይንሳዊም ከፈለክ መንፈሳዊም ከፈለክ በተለያዩ ቤተ እምነቶች እመልስሃለሁ። ቶሎ የራስህን ግንዛቤ ነው የምትነግረኝ። የራስህን ግንዛቤ ነው የምትነግረኝ። ታዲያ አባቴ ነው የምነግርህ የኔ ነው እንጂ ፕሩቭ አድርግልኛ። አሁን እንደዛ ከሆነ አሁን ሞተ ፕሩቭ አድርግልኝ ይችላል። እኔ እንደዛ ነኝ። የጾታዬን በጾታ ግንኙነት የማጣጥመው በመንፈስ ነው የማጣጥመው። በስጋ ብቻ ሳይሆን በመንፈስም ጭምር ነው የማጣጥመው። ቆይ ችግር የለውም። በመንፈስም ጭምር ነው የማጣጥመው። ወንድሜ አንተ አሁን ሴክስ ስታደርግ የሴክስን ጥፍጥና የምታጣጥመው በስጋ ብቻ ነው በመንፈስም ጭምር ነው? በስጋ ብቻ ነው። ከባድ ነው። እንደዛ ከሆነ እንለያያለን። ከባድ ነው አይደለም? እኔ ግን አንገናኝማ እኔ ግን ዲስፕሩቭ አድርግልኝ። አንተ አትሄድም። ተመለስ ወደ ስላሴዎች ጾታ ተመለስ። አጀንዳ ልታስቀይር እኔ ይኸውልህ ከኔ ጋር ባይዘው ተመለስ። በፈለከው ሁኔታ ኧረ ተመለስ በእናትህ። እኔ የልጆች መጫወቻ ነው የምሰራ እንደዚህ ገነጣጥ። ተመለስ። አሁን ችግር የለውም። እኔ ላበላ የስላሴ አንዱ አካል ያ መለኮትነትን የተዋሃደው አንዱ አካል ተረጋጋ ትበለኝ። መልስ። ኦኬ እሺ። ለማፈን ከፈለክ ጎሄድ። ለማፈን አይደለም የምጠይቀህን መልስልኝ። ስላሴ የተባለው ስጋ እኔ የጠየቁ ከገባ የስላሴም ከዚህ የተለየ ነገር አይደለም። ዋርኒንግ ላስረዳህ እንጂ እኮ ጾታ አለው የለውም እሱ አዎ ወይም የለውም በለኝ። ምን አይነት አድካሚ ሰዎች ናቸው? ይኸውልህ ለመረዳት ከፈለክ ላስረዳ ወይም ደግሞ መልስ። ስጋ ስለለበሰ አካል አታብራራልኝ። እሱ አውቃለሁ። ስለ ኢየሱስ አንተ ልትነግረኝ ይኸውልህ ላብራራልህ የማትፈልግ ከሆነማ ስለ ጾታው አብራራ። ስለ ጾታ አብራራልኝ። ጾታ አለው የለውም እኮ ላብራራልህ። እንዴ አለው ስለ ጾታው ላብራራልህ። እንዴት እንደሆነ አትበለኝ። ቅርጹ ልትነግረኝ ነው? ኦኬ ምን ልትነግረኝ? መገረዙ ልትነግረኝ ነው? አንተ የምትፈልገውን ነገር እንድልልህ ነው? እንደዛ ከሆነ እኔም እንደምፈልገው ሳይሆን እውነታውን ንገረኝ። ጾታ አለው ወይስ የለውም? እውነታውን ከሆነ ይኸውልህ ትሩዝ የምትፈልግ ከሆነ ልንገርህ አልኩህ እኮ። በቃ እውነታውን ንገረኝ። ጾታ አለው ወይስ የለውም? ጾታ አለው የለውም? ከሶስቱ አካል አንዱ ወልድ የሆነው ወደዚህ ምድር ከመጣ በኋላ ከስጋ ጋር ተዋህደ እያልኩ ነው። ሲዋሃድ ደግሞ በስጋ የተዋሃደው አካል ጾታ አለው እንላለን። እሱም በስጋ ስለተዋሃደ ስለዚህ ኦኬ አስጨርሰኝ እንጂ። ነገር ግን ከስጋ መዋሃድ በፊት ግን ጾታ ለመለኮታዊ ማንነቱ አንሰጠውም ነው እያልኩ ያለው። ስላሴ በመለኮታዊ ማንነቱ ጾታ የሚባል ነገር የለውም ነው እያልኩ ያለው። በስጋ ከመጣ በኋላ ቆይ አንዴ በስጋ ከመጣ በኋላ ጾታ ብቻ አይደለም በልቷል ሁሉ እኮ እንላለን አይደለ እንዴ? እኮ አታርዝመው። ስለዚህ ስላሴ የተባሉት ኢየሱስ ከመወለዱ በፊት ነው ማለት ነው እንዴ? ግልጽ እኮ ነው። ከዛ በፊት ምንም ህልውና የለም ማለት እኮ አይደለም። አሳየኝ። ስለ ህልውና አላወራሁም እኔ። ስላሴ የተባሉት ኢየሱስ ከተወለደ በፊት ነው። ኦኬ ሊትራል ትሪኒቲ የሚለውን ፊደል ነው የፈለከው? አሳየኝ መጀመሪያ። ስላሴ የተባሉት ስላሴዎች ኢየሱስ ከመወለዱ በፊት በስጋ ከመገለጡ በፊት ከሆነ አሳየኝ እኮ። አዳምጠኝ ልንገርህ። ንገረኝ። ስላሴ የሚለውን ሊትራል ወርዱን ነው የፈለከው ወይ ነው እኔ ጥያቄ። እሱን ከሆነ አታገኝም። አላገኝም። በአካልም አላገኛቸውም እኮ። በአካል ግን አሳያለሁ። ትንቢተ ኢሳይያስ ላይ ግባ ላሳይህ። ምን ብለህ ልታሳየኝ? ትንቢተ ኢሳይያስ ላይ ሂድ እኮ። ምን ብለህ ነው የምታሳየኝ እኮ? ጥቅሱን አውጣው ላሳይህ እያልኩ እኮ ነው። ለምን አወጣዋለሁ? አንተ ንገረኝ እንጂ ለምን አወጣዋለሁ? ምን ይሰራልኛል? እኔ አንተ ንገረኝ። ይኸውልህ አሁንም እግዚአብሔርና መንፈሱ ልከውኛል የሚለውን ክፍል አውጣው። ማንን ነው እንደዛ የሚለው? ማን ተናጋሪው? ማንን ነው? አዎ ወልድ ኢየሱስ ክርስቶስ። ወልድ ትንቢተ ኢሳይያስ ላይ ወልድ በእግዚአብሔርና መንፈሱን ልከውኛል ይላል። ይሄ ደግሞ ትንቢት። ወዴት ነው የላኩት? ወደ ምድር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 14 ላይ ማለት ነው። ምን ልታደርገው? ምን ነበረ? ምን ተፈጸመ? ነገርኩህ እኮ ወደዚህ ምድር ስጋን ወጣ። ምን ነበረ? አብና መንፈስ ቅዱስ የላኩትን አካል ምን ነበረ? አዎ
ወልድ ነበር እያልኩ እኮ ነው። ከሶስቱ አካል አንዱ አካል ነበረ። በምን እንዴት ነበረ? በምን ማለት እንዴት ነበረ? ምን አይነት ቅርጽ ነበረው? ምን ይመስል ነበረ? ስለማንነቱ ንገረኝ። እየነገርኩ እኮ ነው። እርሱ ራሱ እግዚአብሔር ነው እያልኩ ነው እኮ። በየትኛው ቅርጽ ነበረ? ምን ይመስል ነበር ኢየሱስ ክርስቶስ? ስለምን ቅርጽ ነው የምታወራው? እና በምን እንዴት ነበረ? ምን የሚመስል አካል ነበረው? የሚዳሰስና የሚጨበጥ ስጋን የያዘ እንዳንተ አይነት አካል ነው የምትፈልገው? ከፈለክም መንፈስ አድርገው። ግን እንዴት ነበረ? ማንነቱን ንገረኝ አልከው። እኔ እየነገርኩ እኮ ነው። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በፊትም አሉ እያልኩ እየነገርኩ ነው። ምን ይመስል ነበረ? ኢየሱስ ክርስቶስ ከመወለዱ በፊት ምን ይመስል ነበረ? የት ነበረ? እንዴት ነበረ? ምን ይመስል ነበር ብለህ ይኸውልህ፣ እየነገርኩ እኮ ምን ይመስል ነበር? ኢየሱስ ራሱ ሲናገር ከአብ ወጥቼ መጥቻለሁ ይላል አይደል? ምን ማለት ነው? ይላል አይደል? መውጣት ማለት ምን ማለት ነው? ከአብ ወጥቼ መጥቻለሁ ለኔ ልሰጠኝ አትችልም ይላል አይልም? ይላል። ግን ምን ማለት ነው? ከምኑ ነው የወጣው? ከአብ ከምኑ ነው የወጣው? አዎ ከዘላለማዊ ማንነቱ ማለት ከዘላለማዊ ማንነቱ ዘላለም በፊት ሲኖር ከነበረበት ወደዚህ ምድር መጣ ነው። ከአብ ነው የሚለው። ከአብ ወጥቼ መጥቻለሁ አለ። ከአብ ዘንድም አይደለም። አላውቅም መውጣት ማለት እንደሆነ እሱን ወደዛ አትሄድም። ከአብ ወጥቼ መጥቻለሁ ሲል ወልድ ከምኑ ነው የወጣው? ከአብ ከምኑ ነው የወጣው? ከተዘጉበት ክላስ ነው ማለት ነው። ስማ በመጀመሪያ ስማ አይፈቀድልህም። ስማ ባቢሎን ቤት ነው ያለው። የትም አትሄድም። ከአብ ወጥቼ መጥቻለሁ ሲል ከምኑ ነው? ምንም እኮ የተለየበት የለም። ብራዘር ኮመንት ክፈተው፣ ሰሚሮ ኮመንት ክፈተው። በጭካ ሰራለሁ። አንተ በጭካ ሰርቼ አላወከኝም ማለት ነው። በነገራችን ላይ ገና ማንነቴን አሳውቅሃለሁ። በጭካ አንተን ሰርቼ ጣሳ እያልኩ ነው። አሁን ቀጥል። ለማንኛውም ከአብ ወጥቼ መጥቻለሁ ሲል ከምኑ ነው የወጣው? ከምኑ ነው የወጣው? ከምኑ ነው የወጣው? አዳምጠኝ እንጂ መውጣት ማለት ምንድን ነው የምትረዳው አንተ? ከፈለክ መውረድ በለው። ከአብ ወጥቼ መጥቻለሁ ሲል ከምኑ ነው የወጣው ነው ጥያቄ። ከምኑ ነው የወጣው? ወደዚህ ምድር መምጣቱን እየነገረ ነው ብራዘር። እኔ አይደለም ስለ መምጣቱ አልተናገርኩም። ስለ መውጣቱ ነው። ስለ መምጣቱ አይደለም። ወደዚህ ምድር እንደመጣም አውቃለሁ እኮ። መውጣት ምን ማለት ነው? ከአብ ወጥቼ መጥቻለሁ ማለቱ ምን ማለት ነው? መውጣት ምን ከፈለክ የፈለከውን አድርገህ ተርጉመው እኮ። እየነገርኩ እኮ ከፈለክ አትበለኝ። እየነገርኩ እኮ ነው። እነዚህ ሰዎች ጤና ያላቸውም ሰዎች ከአብ ወጥቼ መጥቻለሁ ያለ እኮ እየነገርኩ እኮ ነው። ከአብ ወጥቼ መጥቻለሁ ያለ እንዴ ችግሩ አታዳምጥማ። የሆነ ብዙ ስለወራ የሆነ የበላይነት የወሰድኩ እየመሰለ ማለት ነው። ስለዚህ ረጋ ብለህ አሁን ከአብ ወጥቼ መጥቻለሁ ማለቱ ምን ማለት እንደሆነ በአጭሩ አስረዳ። ከአብ ወጥቼ መጥቻለሁ ማለት ከአብ ዘንድ ዘላለማዊ ማንነቴን ትቼ አሁን ወደዚህ ምድር መጥቻለሁ እያለ ነው። ከአብ ዘንድ መጥቻለሁ፣ ወደዚህ መጥቻለሁ እያለ ነው። ወደ ምድር መምጣቱን እየነገረ ነው። ያ የመጣው አካል ምንድን ነው? ወልድ። ያ የመጣው አካል ከአብ ዘንድ የመጣው አካል ምንድን ነው? ስጋው አትለኝም መቼስ። እርሱ የተለየ አካሉ ነው እያልኩ ነው። ያ ከአብ ዘንድ የመጣው ዘላለማዊ ማንነቱን ትቶ የመጣው አካል ምንድን ነው? መለኮትነት ነው። መለኮትነት ነው። አዎ መለኮትነት ዘላለማዊ ማንነቱን ትቶ መጣ። እዩ፣ ማንነቱን ትቶ ማለት ምን ማለት ነው? እዩ፣ ራሱ ሲናገር የነበረው ማለት ነው። መለኮትነት ትቶ ማለት ምን ማለት ነው? መለኮትነት ዘላለማዊነትን ትቶ አንተ ነው የተናገርከው። ከአብ ዘንድ የመጣው መለኮትነት ዘላለማዊነትን ትቶ መጥቷል እያልክ ነበረ። ያ የመጣው አካል ስትባል መለኮትነት ነው አልክ። አንተ ቃላትን እየጠመዘዝክ አልተመዘዝኩም ለመክተት እየሄድክ እንደሆነ እኔ በደንብ ነው። ከአብ ዘንድ ወጥቶ የመጣው መለኮትነት ነው። ዘላለማዊነትን ትቶ መጥቷል ነው ያልከው። አዳምጠኝ እሺ። ምን ማለት ነው? ተመለስ ወደኋላ። ከአብ ወጥቼ መጥቻለሁ ምን ማለት ነው? አትሄድም። ተረጋጋ። ፊልጵስዩስ ላይ አትሄድም። ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም የሚል አለ። እሱን ለመግለጥ ነው።
ምክንያቱም ከነበረበት ዙፋን ላይ ወደዚህ ምድር መምጣቱ ምን አገናኘው? ለምንድን ነው የማይገናኘው? አይገናኝም። ከአብ ወጥቼ መጥቻለሁ ማለቱ ምን ማለት ነው? ወጥቼ ስማ፣ ስለ የመውጣቱን ነገር አስረዳኝ። የመውጣቱን ነገር አስረዳኝ፣ ንገረኝ። እሺ ምን ማለት ነው? ከአብ ወጥቼ መጥቻለሁ ማለት ምን ማለት ነው? በቃ አሰልችኝ፣ አንተ አሰለቸኝ፣ ውረድ፣ አሰለቸኝ። እንደውም የሜሩን ይሻላል ከነጮቷ። አሰልቺ ነው ይሄ ደግሞ። መለኮትነት ከአብ ዘንድ ወጥቶ ዘላለማዊነትን ትቶ መጥተዋል ያለው አካል መለኮትነት ነው። በነገራችን ላይ ከተረዳችሁት ማለት ነው። ምን ሆነ ብዬ በጠይቀው አይ ስለሞተ እኮ ነው በምድር ሊለኝ ነበረ። ያ የሞተው አካል መለኮት ሊያደርገው ነበረ ማለት ነው። ይሄ ዝም ብዬ በወስደው ማለት ነው። እንደዚህ ናቸው። የሜሮን ይሻላል ከነ ጮህቷ ማለት ነው። አንተ ደግሞ ግግም ያልክ ሰው ነህ። እኔ የምጠራጠረው በዚህ ዓለም በሰውና በዝንጀሮ መካከል እንደ ሰው በሁለት እግር የሚንቀሳቀሱ የሰው ቅርጽ ያላቸው እንደ ሰው የሚናገሩ እንስሳ እንዳሉ ነው እየተጠራጠርኩ ያሉት። ምርምር መደረግ ያለበት በሰው ልጅ በራሱ ጉዳይ ነው ምርምር መደረግ ያለበት። ሌላ አዲስ ነገር ለማግኘት ምናምን አያስፈልግም። እንደውም ሰዎች እኩል ነን ወይ የሚባለውን ነገር መመርመር አለበት። አሉ ከሰው ዝቅ ከእንስሳ ከፍ ያሉ ሰዎች እንደ ሰው ቆመው የሚሄዱ እንደ ሰው የሚናገሩ እንስሳዎች አሉ። ይሄው እንደዚህ አይነት ልጅ ማለት ነው። ይሄው እንደ ሜሮንም እንደነሱ ናቸው። የሰው ልጅ ያ የተረገመውን ደፋሩ የሰው ልጅ ትላለ በመልኩና በአምሳሉ ፈጣሪን ፈጠረ ትላለ። ፈጣሪ በራሳቸው ቅርጽ በራሳቸው ቁመት በራሳቸው ልክ ፈጠሩት፣ አስቀመጡት። ኢየሱስ ፈጣሪ ነህ አሉት። ይሄ የፈጠሩት ሰዎች ናቸው እንጂ ኢየሱስ ክርስቶስ እኔ የፈጠርኳችሁ ፈጣሪ ነኝ አላለም። እኔ ፈጣሪያችሁ ስለሆንኩ አምልኩኝ አላለም። እኔ ልመለክ ነው የመጣሁት፣ እኔ አምላክነቴን ላረጋግጥ ነው የመጣሁት አላለም። ኢየሱስ ማለት ሰዎች የፈጠሩት ፈጣሪነቱ ከሰዎች የተሰጠው ማዕረግ ነው። ኢየሱስ የተሸከመው የፈጣሪነት ማዕረግ ገብቷቸዋል። እነዚህ ሰዎች ደግሞ ሰውም አይደሉም እንስሳም አይደሉም። እነዚህ ናቸው እነ ሜሮን። ክርስቶስ በዘር የዳዊት ዘር የሆነ ሰው ነው። ገብቷል። ክርስቶስ በስጋ በቁመት ያደገ ሰው ነው። ክርስቶስ በመንፈስም የጠነከረ ሰው ነው። ክርስቶስ ቁመቱም ስጋውም ማንነቱም እውቀቱም ከጊዜ ወደ ጊዜ እድገት ሲያሳይ የነበረ ሰው ነው። ስለዚህ ስለ ክርስቶስ ሳታወራ ስለ አምላክ ካወራ ምናልባት ዝም ብዬ ላዳምጠህ እችላለሁ። ቀጥል። እኔ ለእስራኤላውያን ነፃ አእምሮ የምሰጣቸው ሰው አይደለሁም። እሺ ችግር የለውም እኮ እኔ በቃ ልጠይቅህ ኔትወርክ እንትን ስለሚል ቤተልሔም ቀጥል። አንዴ ቆይ ታሙ አንዴ እዚህ ጋር ሐሳብ አለኝና አንተ ያው ይሄን ጥያቄ ስጠይቅ ያው አላህና ያኛው አምላክ የተለያዩ ናቸው ለማለት ፈልገህ ስለሆነ አንድ በጣም ኢምፖርታንት ወይም ቤዚክ ጥያቄ ልጠይቅህ። ኢየሱስ ምን ቋንቋ ነበር የሚያወራው? የፈለግሽ ቋንቋ አምጪልኝ፣ ችግር የለውም። አይ ኖ አንተ ነው የምትመልስልኝ፣ ምክንያቱም ስለማታውቀው ነገር። ቆይ ችግር የለውም። ኢየሱስ አላቅም ማለት መልስ ነው። ኢየሱስ አይደለም አንዴ ወይኔ ቆይ ግሪክኛ ያወራ፣ ችግር የለውም። ግሪክኛ አውርቶ አያውቅም። አንድ ቋንቋ የምትመልሱን ስጠኝና ወደ ሐሳቤ ልግባ። ኢየሱስ ምንድን ቋንቋ ነበር የሚያወራው? ገብቶኛል እኮ የፈለግሽ ሐሳብ እኔ ገብቶኛል። ለእኔ ደግሞ አንቺ እንደማትመልስልሽ 100% እርግጠኛ ነኝ። እግዚአብሔር የፈለግሽ ቋንቋ ምንድነው? ለምን የፈለግኩት ቋንቋ? ለምን እኔ የኢየሱስን ቋንቋ ነኝ እንዴ የምፈልገው? በቃ ንገረኝ ቋንቋውና ሐሳቤን ልናገር። ቋንቋው ምንድነው? የኢየሱስ ቋንቋ ይሄው ስልጣንሽ። ቆይ ረጋ በይና እናውራበት። ምን ችግር አለው? ምን ችግር አለው? የአምላክን ቋንቋ ብትነግረኝ፣ አምላክ የምትለው ቋንቋውን ንገረኝ እያልኩ ነው። እባክህን እሱም ሁሉ አይደለም ለራሱ ቋንቋ ይናገራል በሁሉ ስልጣንና ሁሉን በሁሉ ቋንቋ እንዲናገሩ ስልጣን የሰጣቸው አምላክ ነው እሱ። ገብተሻል? አንቺ እኔ በቃ ሐዋርያት ሥራ እንደሱ ከገባን በጣም ደስ ይላል። ሐዋርያት ሥራ ላይ በአረብኛ ተናገርን ሲሉ በአረብኛ ሲያወሩ ማን ነበር አምላክን እያሉ በአረብኛ ያወሩ የነበረው? ማስረጃዬን ማውጣት ስለምችል ከጥያቄው ሸሽተህ በጣም ደስ የሚለኝ ፖይንት ላይ ስለመጣ
ስለዚህ ሐዋርያቶች ቆይ እረሱ ነው ላልሽሽ ነው እንዴ? ሐዋርያት ሥራ ምዕራፍ 2 ቆይ በቃ ሐዋርያት ሥራ ምዕራፍ 2 አንዴ ቨርስ 8 ተገረሙ። ቆይ ይጀመር ከላይ ከሰማይ በታች ካሉ አህዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ አይሁድ ሰዎች ነበሩ። ይህንም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና የሚሉትን አጡ። ተገረሙ፣ አደነቁም፣ እንዲህ አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንግዲህ በየሀገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን? እኛ በተወለድንበት በጳርጤ፣ በሜድ፣ በኢላሜጥ በሁለቱ ወንዞች መካከል በይሁዳ፣ በቀጾዲያ፣ በጻንጦስና በእስያ፣ በፍርግያ፣ በፍጽፍያ፣ በግብፅ፣ በሊቢያ አውራጃ በቀርኔን የምንኖር የሮሜም የመጣን አይሁድ ምጻተኞችም ከቄርጤስና ከአረብ የመጣን ሲል እዚህ ጋር ከአረብ የመጡት ያንን አንድ አምላክ ማን ብለው ነበር የሚጠሩት? ምክንያቱም ኢየሱስ ቋንቋውን ልትነግረኝ አልቻልም። ቋንቋውን ካልነገርከኝ ኢየሱስ አምላኩን ምን ብሎ እንደጠራው ልትነግረኝ አትችልም። ባይብልህ ደግሞ የኢየሱስ ተከታዮች በአረብኛም ያወሩ ነበር ይላል። እኛ ደግሞ የኢየሱስ ሐዋርያቶች ራሱ የኢየሱስ ሐዋርያቶች ራሱ እኛ ሙስሊሞች ነን ብለው የመሰከሩበት ፓርት አለን ማለት ነው። በቃ ማውራብ ነገር አሁን ቋንቋውን ካልነገርከኝ ሊብስብህ ነው። ቋንቋውን ካልነገርከኝ ሊብስ ነው። ቋንቋውን ንገረኝ፣ የኢየሱስን ቋንቋ። ችግር የለውም። መጀመሪያ የሰራው ፖይንት አለ ባቢ። ምንድነው ያለው መሰለ? የኢየሱስ አምላክና የሙስሊሞች አላህ አንድ ነው ወይ? አሁን ኢየሱስ ራሱ አላህን እንደሚያመልክ ላሳየው እኮ ነው። ችግር የለውም። አንዴ ንገረኝ የኢየሱስን አምላክ። በቁርአን አይደለም፣ በቁርአን አይደለም፣ ንገረኝ። ገስት ላይ መጥቶ መቀመጥና ጥያቄ ሲጠየቁ ስለ ሃይማኖት መመለስ የተለያዩ ሁለት። ግን አክብደሽበታል ቤተልሔም። አንቺ ያነሳሽውን እንትን ለተሙ በጣም ከባድ ነው። ኖ አይ ከባድ ነው። አንተ የምትመልሰው አይደለም። እሷ እኮ ኢየሱስ ክርስቶስ ቋንቋ ምንድን ነው? ተረጋጋ እንዴ። ኢየሱስ ክርስቶስ ሲናገረው የነበረው ቋንቋ ምንድን ነው ብላ ስትጠይቅህ እኮ አልመለስከውም። የፈለግሽውን በይው ስትላት እኮ አላውቀውም ብትል ይቀልህ ነበረ። ባብልን ስለማውቃት ነው እኮ። አይ ሪሞቭ አደረገህ ቤቱ። አንተ ቤቱ ደግሞ የሚረብሹ ሰዎች ራሱን ሪሞቭ ያደርጋል። ለውጥ የምር ራሱ ነው የሚያሽቀነጥራቸው። ትንሽ ቆይቶ እኔንም እንዳይጠለዘን እንጂ የሚረብሹ ሰዎች ራሱ ሪሞቭ ያደርጋቸዋል። እኔ ጆሬ ነው ደግሞ የሚገርም እኮ ነው። ቅድም ሜሮንን ጠልዛት አለኝ። ማነው ልጁ ደግሞ ጠልዘው አለኝ። አሁን ይሄ ደግሞ ራሱን ሪሞቭ አደረገው ቤቱ። የሚገርም ለውጥ ነው። አረረ ቴክኖሎጂ እንዴ! አሁን ኢየሱስ አምላኩ ማን ነው ከተባለ ኤሎሄ ያለው አካል ያው ኢላሃ አላህ ሲባል የነበረው በአራማይክ ያው አላህ ነው። ምንም የተለየ ነገር የለው እንጂ እግዚአብሔር የትም አይታወቅም። አላህ የሚባል አምላክ ነው። በአረቢክ ነህ ወይም ግራመር የሚባል አለና አላሁ ከሆነ ሰብጀክት መርፉዕ ነው የሚሆነው። ኤቭሪቲንግ አላሁ አላህ ሲሆን ከነሽ በተለይ ደግሞ ለአዳም ቃል ገባለስ ብለው ሲያወሩ ከልጅ ልጅህ ተወልጄ አድናሃለሁ ብሎ ቃል ገብቶለታል። የለም እንደዚህ አይነት ቨርስ የለም። አለመኖሩ እኮ አይደለም የለም የሚባሉ ነገራቶችን ማንተን ካደረግን ብዙ ነው የሌሉት ማለት ነው። ግን ቃል የገባለት አካል ማን ነው ሲባል አሁን ማን ነው? ማለማ ገባ ለአዳም ነው ቃል የገባው። ግን ቃል የገባው አካል ማን ነው? ከልጅ ልጅ ተወልጄ አድናሃለሁ ያለው አካል ማን ነው? ተናጋሪው ማን ነው? እንዴ የሌለ ቨርስ ከየት አምጥቼ እኔ ሰው ሃይማኖትም ላይ ዝም ብዬ አልጨማምርም። የሌለ ነገር ኖ እንዴ የእምነቱ መሰረት ነዋ። ከልጅ ልጅ ተወልጄ አድናሃለሁ የሚለውን የኦርቶዶክስ እንትን ነው። በነገርሽ ላይ ማንንም የሚክደው አካል የለም። ገብቶሻል? ፍጹም ሰው ፍጹም አምላክ እንደሚባለው ልክ ነው እንትን የሚያደርጉት። ስለዚህ ማን ነው እንደዛ ብሎ ቃል የገባው? አብ ነው? መንፈስ ቅዱስ ነው?
ወልድ ነው? ማን ነው ቃል የገባው? እኔ ግራ ገብቶኛል ጥያቄው ራሱ። ባቢሎን እኔ ማለት ነው የፈለከውን ሰው አምጥተህ የእስልምና አምላክ የክርስቲያኖች አምላክ የአይሁድና የክርስቲያኖች አምላክ ነው ብሎ የሚሞግተኝ ካለ አምጣልኝ። ከፈለክ እስልምና እንዳልሆነ ማለት ነው በአንድ ጥቅስ ተዘጋዋለሁ። አይ ስማ ባቢ የሆኑ በጣም የሚታወቅ ታሪክ ነው። ቆይ አንዴ ካረን አርምስትሮንግ የምትባል ሴት አለች። ብሪቲሽ ናት። ነን ነበረች። ነን በአማርኛ ይሄ መነኩሴ ነበረች እና መጽሐፉ ቤት ያለ ምን እንዳለች ታውቃለህ? የሆኑ ጃፓኒዞች እንግሊዝኛ የሚችሉ ዌስት ይመጣሉ፣ ኤሮፕ ይመጡና የሄዱበትን ሀገር ካልቸር እና ሪሊጅን ማወቅ ስለሚፈልጉ የዌስተርን ሪሊጅን ደግሞ ክርስቲያኒቲ ስለሆነ ቁጭ አሉና ባይብልን ለማንበብ ሞከሩና አደ ኤንደርዲ አሜሪካ ሄዱና የባይብል ስኮላር ነገር አግኝተው ምን እንዳሉ ታውቃለህ? ባይብሉ ሃይማኖትን ማግኘት አልቻልንም ብትቀውሚ ይላል። ሁሉም ያቀውሚ ይላሉ። ኢሳ ሲቀር ጂሰስ ያ በኒ እስራኤል ነው የሚለው። ይሄ መልስ ከነከድር ትሰሚዋለሽ። ቁርአን እንደዚህ ፕሪሳይስሊ ትክክል ነገሮችን ማግኘት እንዴት ቻለ እንዴ? አንቺ 100 ሚሊዮን ስንት ስኮላር ስንት ፈረንጅ እኮ ነው ያልሰለመ ስኮላር እኮ ነው። ሙሐመድ is the best man. I can show you right now. የሀገር መጽሐፍ ላሳይ ይችላለሁ። the 100 men 100 ranking men, the best men in the world ተብሎ የተጻፈው Muhammad is the first one, Jesus is the third one. We're not comparing your God with a prophet, but he is not a God. He can never be God. A man who goes to the toilet and who eats and who drinks. Allah ደግሞ ይሄን ድምጥማጡ ሲያወራ ምን እንዳለ ታውቃለህ? አላህ እኛ መልክተኛን ሁሌ ስንልክ አለ በገበያዎች ይሄድ ነበረ። ኢሳና እናቱ ደግሞ ምግብን ይበሉ ነበረ። ሱብሃንአላህ። ከ1400 ዓመት በኋላ ኦርቶዶክስ የሚባል የሆነ ሴክት መጥቶ ኢየሱስና እናቱ ምግብ አልበሉም ለሚለው መልስ ነው የሚመስለው። እኔ ለራሴ እና ኢሞሽናል ሆንኩኝ አሁን ራሱ። እስቲ እንደው እኔ አንቺን በሆን ፕሮፋይሌን አጠፋፍቼ መጽሐፎቼን ገዝቼ እስቲ ቁርአንን በንጹህ ልብ እስቲ ቁጭ ብለሽ እስቲ አንብቢው። you will find yourself ከተሞላሽው ፕሮፓጋንዳ፣ ፌሚኒዝም፣ ኤጁኬሽን እና ኢንዶክትሪኔሽን ወጥተሽ እስቲ I've known you 1 አመት ሙሉ አውቅሻለሁ። በጣም ብዙ ጊዜ ሪፊዩት ተደርገሻል በኡስታዝ ወይ ደግሞ አታፍሪም። ሊኖር አይችልም። ወደ ባላርም እንመለሳለን። ጀዛከምላህ ኸይራን። ለጌታም ጌታ አለው ይባላልና እኔ ከዚህ በኋላ ሜሮን ጆይን ካለት ወይም የትም ቤት ስትገባ ዝም ብላችሁ ወደ ቤተልሔም ነው ሸር ማድረግ ያለባችሁ። በሳማ ነው እንደዚህ ቀሚሷን ወደ ላይ ገልባ ሱሪዋን ዝቅ አድርጋ ጥፍጥፍ ያደረገቻት። በጣም የሚገርም ነገር ነው። ምክሩ ለሁሉም ሰው ቢሆንም በጣም የታመመችውና በዚህ ጋር የተገረፈችው ግን እህቴ ሜሮን ናት። እኔ ስሜትሽን እጋራለሁ። ስቃይሽ ተናዳለች። አሁን ተናዳለች ሜሮን። ይኸው ተናዳለች ሜሮን። ቀረርቶ ባህልሽ አይደል እንዴ? ባህልሽ አይደል? ሙከራና ቀረርቶ ተናዳለች። እኔ እንዳንቺ ለ5 ሰዓት ምናምን ቲክቶክ ላይ መቀመጥ አልችልም። ሰላት የሚባል ሰዓት አላህ የሚጠራኝ ሰዓት ይደርሳል። ወደዛ ሄዳለሁ። አዛን ሊል ነው። አልሐምዱሊላህ ኢየሱስ ለሰገደለት፣ ሙሴ ለሰገደለት፣ ኖህ ለሰገደለት፣ ነቢያቶች ለወረዱለት፣ ሱጁድ ላረጉለት ለአንዱ አላህ ልሰግድ ነው። ስለዚህ ብቻሽን ነው የምታወሪው። ሰላም ወይ አንቺ አትሰግጂም። ኢየሱስ ሰግዷል፣ ተንሰቅስቋል። አትሮጥም። አይ ባላር ምክንያቱም መግሪብ 1 ሰዓት ብቻ ነው ያለኝ። ቆይ ልንገርሽ፣ ላስረዳሽ። ለምን እንደምሮጥ ልንገርሽ። ወደ ጥሪው እሮጣለሁ። ሀያለ ሰላም ኢምራጅ አለብኝ። እስኪ ቆይ አለብኝ። ሰው ታሟል። ሁሉ ነገር ነው። እኔ ስጠይቅሽ ሁሌ ሜሮን ተረጋጊ። አረ ሜሮን እየተናደድሽ ነው። በጣም ስሜታዊ እየሆንሽ ነው። አይ ሁለተኛ ደግሞ ዝም ካልኳት ደግሞ ተመልሳ ትገርፍሻለች። ሌላ ነገር ነው የሚፈጠረው። መተዛዘብ ነው የሚሆነውና መከሰሰው እኔ ነኝ። ያው አስገረፍካት ስለምባለው ባላር በብሉይ ኪዳን የሚያምን ሰው ነው። ግን በጣም ነው
ቤቲ የሰማሽ ቤቲ ብቻሽን በጣም ፈልግሻለሁ። እሺ ሌላ ጊዜ በደንብ እናወራለን። አሁን ምን አይቻልም። በእስልምና ሴት ብቻዋን መፈለግ ሁለት ስማ፣ በእስልምና አንድ ሴትና ወንድ ካሉ ይላል ሶስተኛ ሸይጣን አለ። አላህ ደግሞ ምን ብሎናል? ያ በኒ አደም የአደም ልጆች ሆይ አልነገርኳችሁም እንዴ? ሸይጣን እኮ ቆይ ዝም በላ እንዴ! ሸይጣን እኮ ኢነለኩም እሱ እኮ ለእናንተ ግልጽ ጠላት ነው። አንድ አይደለም ብዙ ጊዜ ጠላታችሁን ነው። ተጠንቀቁት፣ ራቁት፣ አታምልኩት የተባለ ነው። ስለዚህ እኛ ማንም ቢመጣ ለኢሉሚናቲ አንወድቅም፣ ለገቨርንመንት፣ ለሲቪላይዜሽን፣ ለዲሞክራሲ ለማንም አንበረከክም። ሸሪዓ አለን። you know we always go back to our book. we don't differ over our creed. I don't give a shit about that. ግን ስሞች ባሉበት ቦታ እናወራለን። ግን አሁን በጣም ብዙ እያወራሽ እኮ ነው። ጊዜ ይሰጥሽ አይደለም? ለሰው ይሰጥሽ አይደለም? እኔ እኮ ቲክቶክ ላይ መጥቼ አላውቅም። ስማ ቲክቶክ እኮ መጥቼ አላውቅም። ብመጣ 10 ሰዓት ባወራም ከፈቀደልኝ የቤቱ ባለቤት መብቱ ነው። ግን እኔ ዝም ብዬ ማውራት አልችልም። ሰላት የሚባል በሰላት በ5 ወቅት ሰላቶች የተገደበ ኑሮ ነው ያለን። እንደ ወጣን አንቀርም፣ እንደ ሄድን አናድርም፣ በየሰፈሩ አንንዘላዘልም። ሰዓቷ ስትደርስ ወደ ጌታችን ጥሪ እንመለሳለን። በዓለም ላይ ብቸኛ የሚሰግደው ሃይማኖት ለአምላኩ ለስዕል ለሌለው ለማይታየው ሰው ላልሆነው ላልተፈጠረው ለማይፈጠረው ዞራስትሪያኖች በቀን 5 ቫላር እኔ እኮ እየነካካ እንትን የምታደርጋት እኮ ነው። እስኪ ተዋት። እሷ አንተ እድል ሲሰጥህ የራስህን እንትንህን እንድትጠቀም ነው እድል የምሰጥህ እንጂ ከቤት ጋር እንድትናከስ አይደለም እንዴ። እድል ሰጥቻለሁ ብዬ ስልሽ ቤቲ ምናምን ብቻሽን እንፈልግሻለሁ ምናምን እሱ ከሆነ ለብቻህን ነው የምትፈልጋት። ስለዚህ እዚህ ጋር ሰበር ዜና ማስነገር እኮ የለብህም። አሁን ዝም ብለህ እድል ነው የሰጠው እየነገርኩህ እኮ ነው። ስምህን እየጠራው እንትን ብያለሁ። አንተ በኢየሱስ ክርስቶስ አምላክነት አታምንም አይደል? አላምንም። ኤኒዌይስ የገባው ግን እኔ ከሜሮን ጋር ልከራከር አይደል? እናንተ ጋር ለማውራት ተፈለኩ ነው እኮ። ተመሳሳይ ሀሳብ ነው ያለን። ታዲያ ሜሮን ጋር እንድትከራከር አይደለም እኮ። እኔ እኮ ተከራከር ሳይሆን አንተ እሷ በአዲስ ኪዳን ታምናለች፣ አንተ ደግሞ አታምንም። እሷ በኢየሱስ ክርስቶስ አምላክነት ታምናለች፣ አንተ አታምንም። በዚህ ጉዳይ እሷ ጋር ትንሽ እንድትባባሉ ነው የፈለኩት እኔ ትንሽ ብቻ ማለት ነው። ስለምንግባባ ማውራት አይጠበቅብንም። ኖርማል። ታዲያ ምን ልታወራ ነው የገባው? የገባሁትማ እናንተ ስታወሩ ቤተልሔም ስታወራ ስለሰማዋት ኖርማሊ ደግሞ ስትጠቅሳቸው የነበሩ ነገሮች አሉና ኢየሱስ ክርስቶስ ኤግዚስት አላደረገም ይባላል። ኢየሱስ ክርስቶስ ጌይ ነው ይባላል። አንዳንድ ጊዜ ክሌም የምታደርጓቸው ነገሮች በእናንተ ላይ ባክፋየር ማርቲን ሉተር ጋር ተከራከር። ሲጀመር ፓርቱን እናነባዋለን አስፈላጊ ከሆነ ኧረ ወደዛ አይጥፋ። ቤት ካለች እኔ አንድ ሰው በኢየሱስ ክርስቶስ አምላክነት አላምንም እያለ በአዲስ ኪዳን አላምንም እያለ እዚህ ጋር መጥቶ የኢየሱስ ክርስቶስ ዝሙተኛነት ነፃ ሊያወጣ እዚህ ጋር ሂድ። መጀመሪያ የተሰጠህን እድል ተጠቅመህ ከማን ጋር ማውራት እንዳለብህ እንደተባልከው ነው ማድረግ ያለብህ። ይቀልዳል እንዴ? አምላክ አይደለም ብለህ የምታምን ከሆነ ምን አገባ አንተ? ዝሙት ሰራ አልሰራ ምን አገባ? ሂድና እሷ ያነበበችው የሉተር ጽሑፍ ነው ያነበበችልህ። ሂድና ከሉተር ጋር ተከራከር። ቀብሩን ቆፍር። ጉርጥ ሁለተኛ እንዳትመጣ እንዴ! እንደዚህ አይነት አመለካከት ይዘን ጋር ትመጣለህ እንዴ? ሜሮንዬ እንዴት ነሽ? እንኳን ደህና መጣሽ የኔ ፍቅር። እንተዋወቃለን ደግሞ ይላል ሜሮን አለሽ? አሰቃይሽ እኮ ከላይ አሽራፍ በድንጋይ ይወግርሻል። እዚህ ጋር ደግሞ ቤተልሔም በጎን በኩል ደግሞ በሳማ ተጠፈጥፈሻለች። ከታች ደግሞ አልጀበርቲ በጥፍ ያጠናገርሻል። እኔ ደግሞ ዝም ብዬ እጅሽና እግርሽን አስሬ ዝም ብዬ ኢየሱስ ያላገባው ወይም ኢየሱስ እንደዚህ ሶስት ነገር አላወራንም። ሜሮን አንቺ ባል የለሽም እንዴ? ቦይፍሬንድ ነገር የለሽም? ይሄ ሁሉ ሰዓት እዚህ ስትሆኚ ማለት እንዴት ነው? ሲንግል ሆነሽ ተጨንቀሽ ነው? ሲንግልነት አስጨነቀሽ እንዴ? እንዳንቺ ህይወቴ ኮምፕሊት ሆኖ ሳገባ እሺ። ስለዚህ እንትና ትበሉ። ይሄ ወደ ፐርሰናል እንትን አትግቡ፣ ተውት። እንደዚህ አይነት ነገር አስፈላጊ አይደለም።
ባል ምናምን ትለኛለች እንዴ? 10 ባል ማምጣት ችግር ትችልሽ? ባሌ ባቢሎን ነው አትይም እንዴ? አንቺስ ዝም ብለሽ ምን በቀላል መመለስ አትችይም እንዴ? እንደ ትልቅ ነገር ገንዘብ አትይኝም? ገንዘብ የለሽም ወይ በይኝ። የሚከፋኝ በሱ ነው እኮ ገንዘብ ያለው ባቢሎን ነው ባሌ ብትያት እኮ አትናገርም እኮ እሷ ባጭሩ። ገብቶሻል? ሰላም ማግኘት ከፈለግሽ የትም ቦታ ላይ ገብቶሻል? በፓትሪያርኩም በሲኖዶሱም በምናምን መከበር ከፈለግሽ ባሌ ባቢሎን ነው በያቸው። ከኔ ይበደራሉ እነሱ እንደዛ በያቸው። ሌላም በየኢንተርናሽናል ስላለኝ ነው። አንተን ብቻ ከጠቀስኩ አንደኛው ይናደዳል። ለዛ ነው። ኢንተርናሽናል ምንድን ነው ያለሽ? በየሀገሩ ባል ነው በየሀገሩ መጽሐፍ ቅዱስ አድናቂዎች። አመንዝራ ነሽ እንዴ አንቺ? ደግሞ ምንድን ነው ከአንድ በላይ ባል? አይ አይደለም። አንተስ ታዲያ ከኔ ጋር አብረህ ካንስሜት አድርገሃል እንዴ? አላደረግም እኮ። ባላደርግም ብናደርግ ምን ችግር አለው? እኔ አንድ ነኝ እሱ ጋር ብለሽ እኔ ጋር ቢጸድቅ ኮንስሜት የሚለውን ቃል ራሱ ያወቅሽው በኢስላም ነው። ኮንስሜት የሚለውን ቃል መቼም አታውቂውም ነበረ። ኧረ ቤት ተያት በእናትሽ እንዴ! አሰቃይቻት እኮ በቃ እየከፈተች እንደዚህ ገረፈቻት እኮ። እኔ ልሰቃይ። አሁን ቤቲ ታወራለች ወይ አታወሪም? ስግደት አለብኝ ብላ ይኸው አለች። አሁንም ትገቢያለሽ? አሁን አዛሊል ቁጭ ብዬ እየጠበቅኩ ነው። በደቂቃ ይኸውልሽ፣ አንቺ እያወራሽ ብቻ አይደለም አለኝ ብላለች። አስገቧት በቃ አስገቧት። ደቂቃ ስጠን ባቢሎን። ስንት ደቂቃ ተሰጥቶ ከማን ጋር የሰማየ ኢድ የባለፈው ኢድ በምን ጉዳይ እኮ የባለፈው ኢድ ይሄው እሷ ቤቲ የእስልምና ሐዋርያቶች የሰበኩት አምላክ ነው ብላ እሷ በፊት ትቁም። ግብጽ ስርዓት ጊዜ ምንድን ነው ያልሽው? ሐዋርያት አልኩኝ፣ ነቢያት የሰበኩት አምላክ እግዚአብሔር እንትን እስልምና ነው ብላ ቤቲ አንዴ እስልምና አንቺ ታዲያ ቆይ ነብያቶች የሰበኩት አምላክ እግዚአብሔር ነው ስላሴ ነው ብለሽ ልትመጉቼ ነው? ድብን አድርጌ። ስለዚህ አስገባ እንደው ወሬ። አሁን አንተ መሀል ላይ ሆነ ጀጅመንት አትስጥ። መስፈርት ነው የምሰጥሽ። ቆይ መስፈርት ልስጣችሁ ሁለታችሁንም። ቤቲ 2 ወይም 3 ነብያቶች ከመጽሐፏ ማለት ነው አላህ አምላክ እንደሆነ የጠቀሱበትን የተናገሩበትን ጥቅስ ታወጣለች። አንቺ ደግሞ አንድ ነብይ ስላሴ የሰበከ አምላክ ስላሴ የሰበከ ነብይ ካለ አንድ ጥቅስ አምጪና ታወራላችሁ። ይኸው አንተ ቆይ ዳግም 6:4 አንተ ነህ መስፈርቱን አሟሉ። መስፈርቱን አሟሉ። እኔ እንደውም አሳፋዋለሁ። ለምን የምታጠባው? አዳምጪ። አላጠበኩት አላህ ነው ወይስ ደግሞ ያህዌ ነው የሚለውን ነገር አሁን ነው። ኧረ አዳምጪ። ከሱ ውጭ አልወጣም። በቃ እኮ አዳምጪ። አንቺ በዚህ ጉዳይ ማውራት ከፈለግሽ ነብያቶች አንድ ነብይ ነው ያልኩት እኔ። ነብያቶችም አይደለም አንድ ነብይ ስላሴን የሰበከ ነብይ ካለ ንገሪንና ከሷ ጋር ታወራላችሁ። ለምንድን ነው ከአንተ ጋር መገባው? ከሷ ጋር ለምንድን ነው ፕሮቴክት የምታረጋቸው እነዚህ ሙስሊሞችን አላደረኩም። እሷ 3 እኮ ነው የሰጠዋት። አንቺ ደግሞ ቀለል አድርጌ አንድ ጠበብ አደረኩልሽ። ኖ በተዘዋዋሪ ደግሞ አላህ የነቢያት አምላክ እንደሆነ ማሳየት አለብኝ። እኔ ደግሞ ምን አልሽ? አላህ የነቢያት አምላክ መሆን ስላሴ ላይ ብቻ እንደሚቆመው አላህ የነቢያት አምላክ እንዳልሆነ እኔ ማሳያለሁ። ይፈቀድ እንደሆነ ወይስ እንዳልሆነ? እንደሆነስ ማንን ነው የምታሳይን? እግዚአብሔር። ከኢትዮጵያ የተነሱ ነብያቶች አሉ እንዴ? ምን ማለት ነው? አዎ ከኢትዮጵያ የተነሱ ነብያቶች አሉ። እግዚአብሔር አምላክ ነው ብለው የሰበኩ ነብያት እነ እዩ ጩፋ ነው እንዴ ልትሰብኪን የፈለግሽው? ምን እያወራህ ነው ባቢሎን? ስለ እግዚአብሔር ስለሚለው ቃል እያወራህ ነው? ስለ አማርኛው እግዚአብሔር እና ስለ የትኛው ቃሉ ነው? ስለ የትኛው ታዲያ? እሱ ትራንስሌሽን ነው፣ ችግር የለውም። ያህዌ ብለህ መውሰድ ትችላለህ። እና ስለ ያህዌ እግዚአብሔር አይደለም ማለት ሊሆን አይችልም። ያህዌ ትርጉሙ ምን ማለት ነው? ትርጉሙ ምንድነው? እግዚአብሔር ቆይ ትርጉሙ ምንድነው? ያህዌ የእግዚአብሔር ፐርሰናል ስሙ ነው። ልክ አንተ ባቢሎን አይደለ? ትርጉሙ ምንድነው? ያለና የነበረ ውሸት። በምንኛ ውሸት? በዕብራይስጥ ውሸት።
እንዴ ያለ የሚኖር ወደፊትም ውሸት የሚኖር ውሸት በቃ በማስረጃ ነው ያወራሁት። ውሸት ካልክ አንተ ነህ አሁን ማስረጃ በማስረጃ አይደለም ውሸት የኔን ሐሳብ ሪፊዩት ታረገው። እሺ ያለና የነበረ እሺ ልቀበልሽ ፀሐይን አይተ ፀሐይ አይደለች ስላልከው ፀሐይ አይደለች ልቀበልሽ ያህዌ ማለት ያለና የነበረ ነው። እግዚአብሔር ማለትም ያለና የነበረ ነው። እሱ ፐርሰናል ስሙ ነው። ጋድ የሚለው አምላክ የሚለው ትርጓሜ እግዚአብሔር የሚለው ቃል ያለና የነበረ እኔ ጋር አታወሪ። ፐርሰናል ስምና አምላክን ትርጉም ሳታቅ ነው። እኔ እኮ ባቢሎን አንተ በቃ አወያይሁን በቃ የሚያውቁ ሰዎች ለምንድን ነው አወያይ መሆን? ኧረ እኔ ከጨቃ ሰራሻለሁ እኮ እያወቃቸው አይደለም። ምንድነው የማላውቃቸው? እንደዚህ በማለት እኔ ላይ ፖለቲካ ልትሰሪ አትችይም። እንደዚህ አይነት አማርኛ እኔ ጋር መጠቀምሽ ያሰቃይሻል። ኮረንቲ ነው የማስጨበጥሽ እኔ ገብቶሻል? እንደዚህ አይነት አማርኛ እኔ ጋር አይሰራም። እኔ ነዳጅ ነው እየሰጠሽኝ ያለሽ። ስምህ ደግሞ ባቢሎን ነው። ቆይ ነዳጅ ነው እየሰጠሽኝ ያለሽ። ነዳጅ እየሰጠሽኝ ነው። ቆይ ስምህ አልኩኝ። አንተ ማነው ሲባል ሰው ነህ። ሰው ትባል ሰው ማነው ሲባል ነው ሰው የሚባለው እኮ ማነህ ሲባል ነው። አዳምጪ። ማነህ ሲባል ሰው ነኝ እኔ። ማን አይደለም ምንድን ነህ ስትባል ማን ሲባልስ ማን ስትባል ባቢሎን። እሺ ቀጥይ። እሺ ምንድን ነው የፈለግሽው? እግዚአብሔርን ደግሞ ምንድን ነው እግዚአብሔር ሲባል ጋድ እግዚአብሔር ኦር ደግሞ በሌላ ቋንቋም ምንድን ነው ቲዮስ በግሪክ በሌላም ቋንቋ ይተረጎማል። የፈጣሪ አምላክ የሚለው በምንነቱ ይተረጎማል። ቆይ ነገር እንደሚያቅሰው ወደ ግሪክ እየገባሽ የምትፈተፍቺው ነገር ነው የሚገርመኝ። ቲዮስ ትደጋግማ እንደ ገጠር ኮረዳ ማስቲካኝ እንደማታውቅ የገጠር ኮረዳ እየደጋገምሽ ቲዮሲና እቺ ደግሞ ሁለተኛ ቃል አለች ደግሞ ከቁርአን የምታወጪያት እሷን እየደጋገምሽ አሰለቸሽን እኮ በቃ እነዚህ ሁለት ቃላቶች የመጽሐፍ ባለቤቶችና ቲዮስ የሚባሉት እየደጋገምሽ እኔ ሰለቸኝ። ሜሮኒ እኔ አሁን ስርዓት አድርገሽ ከቤት ጋር ስለዚህ ከዛ ርዕስ መውጣት ከፈለግሽ ሄደች ሮጠች አስሮጥካት አየሃት አይደለ 40 ደቂቃ ስላት 40 ደቂቃ እስልምናን ለመደፈው ብላ ሮጠች። በቃ ልትጸልይ ነው የወጣችው። ትመጣለች። ቆይ ስንት ጊዜ ጠይቂያታለሁ። ቤትልሔምን ሳማ ልታመጣ ነው። the people of the book ያለን የመጽሐፍቱ ባለቤቶች አሉ። መጽሐፉን ልትከተይ አላህ ባዘዘሽ መሰረት እሱን ወደ መጽሐፉ ነው እንደ ገጠር ልጅ እኛ እንደሚል አዲስ ማስቲካ አግኝተው በሁለት አመቱ እቺ ጥቅስ ተመለሰልሽ እኮ ይሄ ጥቅስ ለምን እንደምደጋ እኔ እንኳን የተቋም ነው ስለመጣው አለ አላህ ያላችሁ እኔ እንኳን ባለቤቶች ነው ያለሽ። ማን ነው የመጽሐፍ ባለቤት? መጽሐፉ ባለቤቶች አይደል? መጽሐፉ የመጽሐፍቱን ባለቤቶች ጠይቁ። የመጽሐፍ ሶሪ ሜሮን አሁን የሆነ ወጥ እየረገሽ ነው ታውቂያለሽ። እኛ ዝም ያነሽ ጀስት እንድታወሪ ብለን ነው እንጂ እንደፈለግሽ እንጂ ሃይማኖትሽ የተረት መጽሐፍ ነው ስትል ወጥ እየረገጠች ነው ማሽራፍ አረታ ኖ ዌይ ሆልድ ኦን የታሪክ መጽሐፍ ፈሳዱ አለ ዚክሪ አንዴ ሜሮን ይልሽ ፈሳሉ አለ ዚክሪ እንኩንቱ ለተዓለሙን የሚለውን ቁርአን ያመጣሽና የመጽሐፍ ሰዎችን ጠይቁ ይላችኋል ቁርአን የሚል ነገር አነሳሽ። አንቺ የመጽሐፍ ሰው ነሽ? አዎ ኦኬ። አላህ Subhanahu Wa Ta'ala ይላል መሰለሽ እነዚህ መጽሐፍ የነበረ ሃይማኖት ክርስቲያንና አይሁዶች ናቸው አድሬስ የሚያደርጉ ቁርአን እኮ the whole thing እኮ አድሬስ የሚያደርገው እኮ ክርስቲያኖችና አይሁዶች ነው እና ቡዲዝም እና አሽራፍ ሜሪ ስሚኝ ወጥረገሽ ብለን የጀመርከው መጀመሪያ አድሬስ ብታረግ ደስ ይለኝ ነበር እኮ ስሚኝ ይኸውልሽ
አዋልሽኝ አይደል? አዋልሽኝ በኋላ ደግሞ መጽሐፋችንን ተሳድባለች። ስለዚህ እኔ የምናገር አረ አንዴ ፕሊዝ እንደዚህ አልሽኝ። ይኸውልሽ አንቺ መጽሐፍ ሰው ነሽ ስልሽ አዋልሽኝ አይደል? በቃ አንድ ነገር ልጠይቅሽ። አላህ ሱብሓነሁ ወተዓላ እንደዚህ ይላል፣ እነዚያ መጽሐፍ የሰጠናቸው ሰዎች ወንድ ልጃቸውን እንደሚያውቁ ሙሐመድን አለይሂ ሰላቱ ወሰላም ያውቁታል። አንቺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንቺን ወንድ ልጅ እንደምታውቂ ታውቂዋለሽ? አሁን ጥቅስ እየጨመርክና አውድ እያደባለቅ ታውቂዋለሽ ወይ ታውቂያቸው? ዝም መጀመሪያ አርጊውመንቴን ስማ፣ አታደባልቅ፣ አውድ አታደባልቅ። ታውቂያቸዋለሽ ወይ መሐመድን? ቁርአን ቆይ አንዴ ራስሽን ኮንሲደር ካደረግሽ ከምታወራ ለመረዳት ከፈለክ በስርዓት መሞገት ከቻልክ መሞገት ትችላለህ። እሷ የጠየቀችን ጥያቄ የመለስኩ ነው። ቆይ ስማ፣ አጀንዳው ወዴት ነው የምትጠሩት ስትል አጀንዳ አለ። ወዴት ነው የምትጠሩት ክርስቲያኖች ስትለን፣ አይ እኛ የምንጠራው ወደ ተቋም ሳይሆን ወደ መጽሐፉ ብዬ ነው የመጣው። ሄሎ የትኛው መጽሐፍ? ወዴት? ወደ 66ቱ ወደ 81ዱ ወደ 73ቱ ወደ 76ቱ ወደ 83ቱ ወደ የትኛው መጽሐፍ ነው የምትጠሪው? እኔ እኮ አጀንዳዬን እንትን የምታደርጉብኝ ነገር እኮ ነው የሚገርመው። ሜሮን እንደምንም አድርጋ ልትወጣ ነው የምትፈልገው። እኔ ገና እግዚአብሔር ብብት ውስጥ ፀጉር እየፈለኩ ነው። ገና እኔ እግዚአብሔር ጆሮ ውስጥ ኩክ እየፈለኩ ነው። እኔ እግዚአብሔር ሆድ ውስጥ አንጀት እየፈለኩ ነው። ቆይ እኔ እግዚአብሔር አይን ውስጥ እንባ ቆይ እኔ እግዚአብሔር አይን ውስጥ እንባ እየፈለኩ ነው። እኔ እግዚአብሔር አፍ ውስጥ ጥርስ እየፈለኩ ነው። የትም አታመልጡም። ቆይ እግዚአብሔር አፍ አለው እያሉ ነው እነዚህ ሰዎች፣ ግን የኛ አይመስልም። እሺ የማን ይመስላል? አናውቅም ነው አይደል? አላሉም። ያላሉት እዚህ ጋር አምጥታችሁ እንደ ፖለቲካ አላሉም። ቆይ ፖለቲካ አይደለም። ቆይ አልኩሽ እኮ የትም አታመልጡም። እኔ የሳምንት አጀንዳ ነው። አላሉም። ኦርቶዶክስ አላሉም። እንደ ቀማል ታላቁ ጅብሪል ራሱ በደንብ አርጎ ሲያብራራ ነበረ። ትርጉሙን የዝባዝንኪ ተረት ይዘሽ አትምጪ። እኔ አባቶችን ያስተማሩት ነው እንትን ብለው እንጂ የማንም ተረታምና ዝሙተኛ የማንም ለቃቃሚ ልጆችን ቲክታክ ላይ የሚያወሩትን ተሸክመሽ አታምጪልኝ። እኔ የማወራው ትልልቅ አባቶች ስላስተማሩት ትምህርት ነው። መጽሐፍ ቅዱስ ስለሚለው ነው። የሃይማኖት መጽሐፍቶች ስለሚያወሩት ነው እኔ እያወራ ያለሁት። እግዚአብሔር አፍ አለው መጽሐፍ ቅዱስ ይላል እንዴ? ቆመት ሞግታል መጽሐፍ ቆመት ሞግታል። ቆይ አንቺ ምንድነው? አንቺ ደግሞ አንቺም ከአንገት በላይ አንቺም አፍ ነው እንዴ የተገጠመልሽ? አይን የለሽም? ጆሮ የምትሰሚበት የምታስቢበት ጭንቅላት የለሽም? ማስተቻ አፍንጫ የለሽም? ከአንገትሽ በላይ አፍ ነው እንደዚህ ወደ ላይ ምናምን ጥርስና ምላስ አዳምጪ እንጂ። ወደ ሐሳብ ግባ ባቢሎን። እሺ በቃ ወደ ሐሳቤን የጀመርኩትን ሐሳብ እስከጨረስ ማዳመጥ መቻል አለብሽ። ሰዎች እኮ ዝም ብለው ያሉት እኮ እንትን ብለው ሸምሟቸው እኮ ነው። አሁን መሲ አላወራችም፣ ከታች ያለው ልጅ አላወራም፣ አሽራፍም አንተን ቤቴ ራሱ አላወራ። ትንሽ እንትን አትይም? የሚመስል ንገሩን፣ ወይም ደግሞ አልተገለጸም ብላችሁ ለሁሱ እውቅናን እንዳለባቸው መስክረው ማለፍ አለባቸው። ይሄ ነው። ወይ ደፍረው አልተገለጸም ይበሉ፣ ወይም ደግሞ የሰው የማይመስል አፍ ከሆነ ያለው የማን እንደሚመስል ይንገሩ። የሰው አይመስልምም ማለት የለባቸው የማያውቁት ከሆነ ካልተገለጸና ካልተነገራቸው የሰው አይመስልምም ማለት የለባቸውም። የማን ይመስላል አናቅም አልተገለጸም ነው ማለት ያለባቸው። የኛ አይመስልም። ለምን ታዲያ የማን ነው የሚመስለው? የሰው ካልመሰለ የዳይናሶር ይመስላል ማለት ነው። የዳይናሶር ካልመሰለ የጥንቸል ይመስላል ማለት ነው። የጥንቸል ካልመሰለ የካንጋሮ ይመስላል ማለት ነው። አይ የሚል ከሆነ ደግሞ በቃ አያውቁም ማለት ነው። ካላወቁ አልተገለጸም ይበሉ። በቃ ይሄ ነው። አንቺም እንደዛ ነው ማለት ያለብሽ። ተገለጸና ጥግ ድረስ ካወቅን አምላክነቱ ምኑ ጋር ነው? አምላክነቱ እንዴ አምላክ እኮ የራሱ
እሱ ብቻ አዋቂ የሆነው ነገር አለ እኮ እንደኛ መላእክት እንኳን የማይፈተፍቱትን ነገር እዚህ ስትፈተፍት የምትውለው እሷ ማን ስለሆነች ነው? ፍለጋ ላይ ነኝ እኔ ኩክ ፍለጋ ላይ ነኝ። የብብት ፀጉር ፍለጋ ላይ ነኝ። አፍ ውስጥ ጥርስ ፍለጋ ላይ ነኝ። ቆይ ሆድ ውስጥ አንጀት ፍለጋ ላይ ነኝ። ቆይ የትም አታመልጡ። ትቃጠያታለሽ። አሁን ሜሮን ራሱ ቂጥሽ እያላበሽ ትቃጠያለሽ። አሁን እየተናደድሽ ነው። ቅጥል ብለሻል። አሁን ነደሻል። ሰዎች ጋር ነበር ትንሽ ቦግ ያልኩት። አሁን አካላቱ ላይ ስትመጣ አምገድ ነገር የለም። ዮሐንስ 4:24 እግዚአብሔር መንፈስ ነው ማንም አላየውም ይላል መጽሐፍ ቅዱስ። አትሄጂም መንፈስ አልቀበልሽም። ይዳስሳል እንዴ አያችሁ? ያ ራሱን የገለጸው አምላክ ስሙ አባቶችን ነው የምትቀበለው ማለት ነው። ኦኬ ጎ ሄድ ቆይ እሺ ያ ራሱን በወልድ በኩል ራሱን የገለጸው አምላክ ያ ራሱን በእርግብ አምሳል የገለጸው አምላክ ያ የራሱ ባህሪ በልጁ በወልድ የገለጸው አምላክ ያሳየው አምላክ የተገለጸ አምላክ ማንም አላየው መንፈስ ነው ብሎ ተናገረ ኢየሱስ። እግዚአብሔር የሚባል አካል ማለት ነው። ተመልሰን ደግሞ አይዳሰስም፣ አይታይም፣ አይጨበጥም መንፈስ ነው ብለን አውርተን ደግሞ ምን እንላለን? ደግሞ አፍ አለው፣ ፀጉር አለው፣ ጆሮ አለው፣ እጅ አለው፣ እግር አለው፣ ሰማይ ዙፋኔ ነው። ምን ማለት ነው? ምድር ደግሞ የእግሬ መረገጫ ነው ብሎ ደግሞ ያወራል። መንፈስ ከሆነ የምን እግር ነው? እግር ከሆነ ምን አይነት እግር ነው? ታውቁታላችሁ? ያ እግሩ ምን እንደሚመስል እግሩ ከጀርባው ጋር የተገጣጠመ ነው ወይ የእግዚአብሔር ወይስ የተነጣጠለ ነው? እግዚአብሔር ከአፉ የሚወጣው ቃል አለ። እግዚአብሔር ከአፉ የሚወጣው እስትንፋስ አለ። መጽሐፍ ቅዱሳዊ ማስረጃ አለኝ። አፍ አለው ማለት ነው። እግዚአብሔር እግር አለው። እግር ምድር የእግሬ መረገጫ ነው አለ። ስለዚህ እግሩና አንገቱ፣ ጀርባው፣ ሆዱ የተገጣጠመ ነው ወይስ የተነጣጠለ? ይሄን መልሱት። የተጫወታችሁትን ፖለቲካ እናንተ ላይ ነው እንደዚህ ዙሮ የመጣው። እናንተ ለማያውቁና ለለማኞች አሳልፋችሁ መጫወቻ ያደረጋችሁትን ሃይማኖታችሁ እፎይ ለሚባሉ ለማኞች አሳልፋችሁ የሰጣችሁትን ሃይማኖት እንደዚህ ነው መጫወታ የሚሆነው። እንደዚህ ነው ፖለቲካ የሚሰራበት። እንደዚህ ነው መሳቂያ የምትሆኑት። አሁንም ወይ መግለጫ ሰጥታችሁ እናንተ ክርስትናን አትወክሉም፣ መጽሐፍ ቅዱስና ክርስትናንም አታውቁትምና ቦታውን ልቀቁ በሏቸው፣ ወይም ደግሞ የነሱ ትክክል ነው ክርስትና ዘላለም ዓለሙ መጫወቻውን ይቀጥላል። ይሄ ነው እንደዚህ ሰው እየተጫወተበት ማለት ነው። እነሱ ማያውቁትን እየነካኩ የሚገቡበትን ጉድጓድ እየቆፈሩ በየሰዓቱ ክርስትና ጉድጓድ ውስጥ ይገባል። እንደዚህ ማለት ነው። በቃ አዋጡት። አባቶች ተሰብስባችሁ የምትሰሙ አባቶች ካላችሁ ተሰብስባችሁ ክርስትናን ወይም ክርስትናን እናስተምራለን የሚሉ ሰዎች ገምግሟቸው፣ አውግዟቸው። ለምንድን ነው የፈራችሁት? እውነትን በዓለም አደባባይ መስክሩ። የምታውቁትን የተማራችሁትን የክርስትና አስተምሮ ሚዲያ ላይ ወጣችሁ መመስከር መቻል አለባችሁ። አንገቴን ይሰጣለሁ ያሉ አባት አደንቃቸዋለሁ። ትክክል ናቸው። ስላሴ ጾታ አላቸው።